ለምንድን ነው የማትፈልገው አንተ? ያ በሱ ነው እህቷለችና ካልመጣለች አይመጣም። እኔ ደግሞ ለምን ያ ወንድሟ እኔ ምንም ምን አደረገኝ? ወንድሟ ግን እህቴ ትሸፍንለታለች ወጪ። ያው እዚህ እኔ እነግርሻለሁ፣ እኔ ውሸታም ትለኛለች እሷ። መጣ ለሁለት ወር ነው የሚመጣው። እህቴ ናት ወጪ የምትሸፍነው። አንተ ምን አገባህ? አመጣዋለሁ አለች። ነው አታመጪውም? ገባሽ? ለምን ለሁለት ወር ማረሻ ይዞልኝ ይመጣል፣ ማረሻ ይዞልኝ ይመጣል አለች። ማረሻ በሰው ማስለክ አይቻልም? ለምን እንዲመጣ ያልፈለከው? ወንድሟ መሆኑን አላመንክበትም? የለም ወንድሟ የሚመጣው እኮ እዚህ እኔ ከእሷ ጋር ከተለያየው ብቻ ነው። ብር ከበዛባቸው መብት የላትም። ትዳር ውስጥ ባይዘው መብት የሚባል ነገር የለም። ትዳር ውስጥ ስትገባ የራስን ህይወት ትመሰርታለህ። ቤተሰብ ትርፍ ነው። ወይ ሰማሽ? ኡስማን ይሄ ወንድሟ ነው፣ እህቷ ነች ወረቅ የምጨርሰው። እሱ ወረቀት እሷ ብቻ ወረቀት የምጨርስ ከሆነ ወንድሟ መምጣቱ ለምንድን ነው አንተ እንደዚህ ያስጨነቅ ነው? የእሷ ወንድም አላመንክበትም? ቃል በቃል በእናት ነው ሄለን ወንድሟ ነው እንጂ ስልሽ የኔ ወንድም አለ አንድ የኔ ወንድም ያለ እነሱ መምጣት አይፈልጉም። ባለሙያ ነው እና ስፌት ከ10 ዓመት በላይ የሚሰራ ነው እና ስፌት ይሰራል። ይምጣ ስላት በቃ እኔ የምፈልገውን ነገር እሷ አትፈልግም። ጎትሻል አይደለም ስልሽ እኔ የምፈልገውን ነገር ስልሽ በቃ እንደዚህ እናድርግ ስላት እሺ በቃ እህቷ ምን አገባት? እሷ እህቷ አይደል እንደ እህቷ ብታመጣው ምን ችግር አለ? አታመጣውም። እኔ በቃ እዚህ ውስጥ እህልን ያስገባል። አታመጣውም። ወንድሟ ከመጣ ወንድሞቼ ይመጣሉ። አዲስ አበባ እኔ የምሰራው ወንድሟ አልታመጣ ነው እንዴ? እኔ ሄዳለ የጡት እያልኩ ነው የሚሸጠው። ወንድሟ ከመጣ ወንድሜ ይመጣል። አለቀ። ሄለን እንዴ ኢትዮጵያ ውስጥ ወንድምሽ ከመጣ የኔም ወንድም ይመጣል ስትላት ያንተ አይመጣም አለች እሷ። አዎ አይመጣም አለች። እኔ 10,000 ድርሃም ከፍዬ አላመጣውም። የምታመጣው ግን እህቴ ናት ወጪ የምትሸፍነው አለችኝ። ይሄ ለምታመጣው ረዋ ለምን ተጠያቂ ትሆናለች? ኡስማን እኔ ካልፈለኩስ እህቷ ጋር ነው እንደ አንተ ትዳር ያለ እህቷ የፈለገችውን እኮ ቤተሰብ ማምጣት ትችላለች። ኦኬ እሺ ሳውዲ አረቢያ እኔ ያለችው እህቷ ሳውዲ ትወሰደው። ገባሽ? ሳውዲ ትወሰደው። እንደዛ ብለሽ ጠይቂያትኝ። ለምን እዚህ ሀገር ተፈለገ? ብዙ ድራማ መስራት ስለተፈለገ ነው። ሄለን ገባሽ? እሷ ወንድሟን ማምጣቷ ያንተ ማስፈራሪያ ልታረግ መስሎ ነው የታየ። እውነቱን ነው። ይኸውልሽ ሄለን እሷ ወንድሟ ማምጣት ከፈለገች እህቷ አለች ሳውዲ ናትና ወደ ሳውዲ ትወሰደው። ገባሽ አይደለ? ወንድሜ መጣሳለች። በኋላ ደግሞ እህቴ ማየት ፈልጋለሁ ብሎ ቢመጣስ በራሱ ወጪ ዱባይ ምን አቅም አለው? በራሱ ምን አቅም አለው? ከዚህ በፊት እህቱ ያቺ ዱባይ ሳውዲ አረቢያ ያለችው ችላለት ቢመጣስ ለምን ተፈለገ? ሄሉ ዋይ ለምን እሱ ከፈለገስ ቤተሰቡን ለማየት እንትን ኡስማን ምን ታስባለህ? እሺ ለምን እናቷን ለምን አታመጣም? ለምን ታውቂያለሽ ሄለን? አንቺ ጠይቀሽ በዚህ ሰዓት የ8 ወር እርጉዝ የሆነች ሴት የወለደች ሴት ነው የምታስፈልጋት፣ ልምድ ያላት ነው። እኔ ምን አልኳት? እኔ እንኳን እንደዛ እኔ ከስራው ኩሽና እየገባሁ ዕቃ አጥባለሁ፣ ምግብ እሰራለሁ፣ ኩክ አደርጋለሁ። ገብቶሽ አይደለ? እንደዛ እንኳን ሆኜ እኔ እንደዚህ ብዬሽ አላውቅም። ሰራተኛ እናምጣ ብዬሽ አላውቅም። እንደዛ ስራ ውለን መጠን ገባሽ አይደለ? አሁን አንቺ የሚያስፈልግሽ የምታረሰሽ እኔ ስራ ሲሄድ ሁሉ ጊዜ ከአንቺ ጋር ላልሆን ስለምችል ወደ ስራ ሲሄድ እኔ ከኔ በኋላ የምታረሰሽ
ገባሽ አይደል? እኔ የገባው ጎንፋና እንትን አለ ከወለደች በኋላ እኔ ስራ እየሄድኩኝ እኔ ምንቀኝነት አይደለም ምን አደረገኝ እኔ ወንድሟ ምንቀኛት ወዲህ ግን ይኸውልሽ የባል ሀቅ ነው የሚበልጠው። ቤተሰብ ናቸው፣ ስጋ ነው፣ የትም አይሄድም ቤተሰብ። ገባሽ አይደል? እኛ ቤተሰብ ተዛምደናል፣ ቤተሰብ ሆነናል። ገባሽ አይደል? የለን ሰው ስለፈለገ ማውራት ይችላል፣ አይመለከተኝም። እኔ ጉዳይ እኔ ፎከስ ማድረግ በቃ ትዳር የለም። ገብቶሽ አይደለ? ይሄ ነገር አያስኬድም። የለን ግን ኡስማን ምን ያህል ጊዜ ነው ከተዋወቃችሁ? ወላሂ ሄለን እኔ ከተዋወቅን ወዲያው ነው እንትን ያረገዘችው እና ያ በአጠቃላይ እስካሁን ምን ያህል ጊዜ ነው ሆናችሁ? ከጭቅጭቁም ተጨምሮ አንድ ላይ በቃ እንትን አለን። ከዛ በሐላል መንገድ እንትን አለን። ቤተሰብ ነው የምጠየቁኝ። በቃ 8 ወር ምናምን አመት ሊሞላል ነው ትንሽ ጊዜ። ኡስማን ረዋንን ታፈቅራታል? በጣም ጥሩ ጥያቄ፣ በጣም ጥሩ። እስካሁን ከጠየቅሽኝ ባልወዳት ለምን ከእሷ ጋር እኖራለሁ? ስለ ፍቅር ነው የጠየቅኩ። አንዳንድ ጊዜ አማራጭ ስታጣም ሰው መቃብር ውስጥም ይኖራል፣ እስር ቤት ውስጥም ይኖራል። ኦኬ እኔ እሷን ባላፈቅራት እኔ ከእሷ ጥቅም ብፈልግ ኑሮ ሄለን እኔ ጎልቻት ይሄድ ነበር። ገብቶሻል አይደለ ሄለን? እኔ ሱቋን ከፍታ ስታስገባኝ ቤቷን ከፍታ ስታስገባኝ እኔ መጥፎ ነገር አድርጊያት እሄዳለሁ። ገብቶሻል አይደለ? ግን ስለማፈቅራት መሰለኝ አብረት። እኔ ጥቅመኛ አይደለሁም ጋይስ። እኔ አለባበሴ ለራሱ እኔ እንደዚህ ምዘንጥ ሰው አይደለሁም ምናምን። ለምን በቃ ላይቭ ላይ ሰው ሲወጣ በቃ እንደዚህ ሀብታም ነው የሚመስላቸው ሰዎች። ገባሽ? እኔ ለብሩ አይደለም ወላሂ አልዓዚም፣ እኔ ለብሩ አይደለም እኔ የቀረብኳት ወላሂ። እኔ መኪና እንግዛ አላልኳት። እኔ መኪና እኔ አልፈልግም። እኔ መኪና ታውቃለች፣ እኔ መኪና አልወድም። ሄለን መንጃ ፈቃድ እንኳን እናውጣ እንደዚህ በቃ እንስራ እንቀየር። ታውቃለች እንዴት እንደምሰራ ሄለን። ከዛ ትምጣና እሷ ካወራች ማለት ነው እሷ ስለኔ ነገር ካወራች ኡስማን እንደዚህ ነው ብላ ካወራች ሄለን ካሁን በኋላ አንቺ ቤት አልገባም። እናቴ ትሙት በቃ እኔ ምንም አልልሽም። እኔ እንኳን ኮንፈርት እንዲሰማኝ የሆነ ነገር አድርጊልኝ እንኳን አላልኳትም ሄለን። በኔ የሆነ ነገር በኔ የሆነ ነገር አድርጊልኝ አላልኳትም። ፈርሚልኝ የሆነ ነገር አላልኳትም። እኔ ሰልፊሽ አይደለሁም ሄለን። በዚህ ማለት በዚህ እንደኔ ያለ ባል አታገኝም። እናቴ ትሙት ሄለን። እኔ እንደምታፈቅራት ነግረህናል። እስቲ ለአረዋን ፍቅር ስል ይሄንን መስዋዕት ከፍያለሁ የምትለው አንድ መስዋዕት ንገረኝ። ኦኬ እኔ ሁሉ ነገር ከፍዬላታለሁ። ምን ብዙ ነገር ለትዳሬ ስል ብዙ ነገር ከፈልኩላት። አንደኛ ልጅቷ የዋህ ናት። ረዋን ወላሂ በጣም የዋህ ናት።